እኔ በጣም እያሳዘኝ ነው አብርሃም እውነት በፖሊስ መታሰር አልነበረበትም። በእኔ እጅ አስገቡት ብዬ ብዙዎቻችሁ ተናግሬ ነበር። ከዚህ በፊት ፖሊሶኝ ፕራንክ ያደረግነው ነገር ነው። የሩታ ደግሞ የቅርብ ሰው ምላችሁ ሁለት ሰዎች የሩታን ከዚህ በፊት የነበራችሁ ፎቶዋችሁን ቪዲዮዋችሁን ካልሰጠህኝ እኔ ያለሷ ፍቃድ የትኛውንም ፋይል አሳልፌ ለማንም አልሰጥ። ሰላም ውድ የተከበራችሁ የሚኪ ግሬስ እንዲሁም የጨረቃው ቤተሰብ እንደምን አላችሁ? ሰላም ለእናንተም ብያለሁ። ከምን ጊዜውም በላይ ቀድመን ቪዲዮ ስንጀምር ሁልጊዜ ፈጣሪ የተመሰገነ ይሁን ብለን ነው የምንጀምረው አይደል? ቪዲዮአችን ስንጀምር ፈጣሪ የተመሰገነ ይሁን እና ቤተሰቦች እንደምን አላችሁ? ደህና ናችሁ? የሳምንት ቆይታ ጊዜ እንዴት ነበር? ያው ሰሞኑ ትንሽ ጠፋ እያልን ነው፣ ብቅም እያልን ነው እና ያው ትናንትና አልመጣንም፣ ባለፈውም እንደዛው እና ቪዲዮአችን ቤታችንም ትንሽ እየቀዘቀዘ ነው። ይሄን ቪዲዮ ስትጀምሩ ኮፒ ሊንክ እያረጋችሁ ላይክ እያረጋችሁ ኮሜንት እየጻፋችሁ ጀምሩ በቃ ቤተሰቦች እና ሰብስክራይብ ማድረግ እንዳይረሳ፣ የደውል ምልክቷን መንካት ቤተሰቦች እና እንደምናችሁ ሰላም ለእናንተ ይሁን ብያለሁ። ያው ሰሞኑ ቲክቶክ ላይ እያየው ነው አንዳንድ ቪዲዮችን ማለት አብርሃም በፖሊስ የታሰረበት ፓርት ማለት ነው። አብርሃም በፖሊስ ሲታሰር ከዚህ በፊት በፖሊስ የተሰራ ቪዲዮ ይሄን ቪዲዮ ማለት ነው ከላይ ማስቀምጠላችሁ ከላይ ያለው ልጅ ወይም ደግሞ ከዚህ በፊት አብርሃምን መኪና ሰርቀሃል ምናምን ነገር ተብሎ ፕራንክ ተደርጎ ነበር ካስታውሳችሁ። እኔ ፍሬም ፕራንክ አድርጎት ነበር። ያኔ እኔ ነበርኩ አብርሃምን ፕራንክ ያደረኩት ላስታውሳችሁ ብዬ ነው ማለት ቲክቶክ ላይ አንዳንድ ነገሮችን እያየው ስለሆነ ማለት ነው። ያኔ እኔ ነኝ እሱን መኪና ሰርቀሃል ምናምን ብዬ ፕራንክ ያደረኩት ማለት ነው። አሁን ሌላ ልጅ ነው የመጡት። ባለፈው እሱን ያሰሩት ልጆች ሌሎች ልጆች ናቸው፣ አዲስ ልጆች ናቸው ማለት ትክክለኛ እነሱ ፖሊስ ናቸው፣ ሪል ፖሊስ ናቸው። ይሄ ግን ከላይ መኪና ሰርቀሃል ምናምን ብዬ ከአንድ አመት ምናምን አካባቢ በፊት እኔ ነኝ ፕራንክ ያደረኩት። ቼክ ማድረግ ትችላላችሁ፣ ድምጼን ማመሳሰል ትችላላችሁ። ምናልባት ማክስ አድርጌ ነበር፣ ምርጽር አድርጌ ነበር ምናምን ነገር። እኔ ፊናቸው ፕራንክ እናርገው አብርሽን፣ ሩታና አብርሽን ሙቢን ፕራንክ እናርጋቸው ባካ አንዲ ተባበረ ምናምን ነገር ብሎኝ ያው እንግዲህ እንደ መተባበር አድርጌ ነው እኔ ነኝ የሰራሁት ያኔ እንጂ ልብሱ ተቀምጦ ምናምን አይደለም። እስካሁን ያው ኮሜንት ላይ ወይ አስተያየቶች ምናምን እያየሁ ነበር። እስካሁን ልብሱ ተቀምጦ ነበር አንድ አመት ሙሉ ምናምን እንዲህ በህግ ምናምን የሚባል ነገር ስላየሁ ማለት ነው። የተለያዩ ኮሜንቶችን እያየሁ ስለሆነ ያኔ ነኝ ፕራንክ ያረኳቸው። ያው ከሩታ ጋር እንደተጣላን ያኔ ከሩታ ጋር ፍቅር እንደነበረኝ ምናምን ማንም አያውቅም ነበር። እንግዲህ እሷም በሰዓቱ ስታይ ደንግጣለች። በጣም ነው የደነገጠችው። ማስኬን ሳወልቅ ምናምን ነገር ሌላ ነገር ያሰብኩ ነበር የመሰላት። እኔ ግን ያኔ ሌላ ነገር አስቤ አልነበረም። ሩታ ማጋለጥ ብፈልግ እኔ ያው የነበረን ላይፍ ያሳለፍነውን ላይፍ ማውራት ብፈልግ እዛ ጋር እኔ ያኔ አወራ ነበር እና አሁንም ማውራት ብፈልግ አወራ ነበር። ብዙዎቻችሁ የታለ ፎቶ እያላችሁ ነው። እኔና ሩታ የተነሳነው ፎቶ አለ ተቀምጧል፣ አስቀምጬዋለሁ። ማለት መውጣት ስለሌለበት ነው፣ መቀመጥ ስላለበት ነው። ሴቭ መሆን ያለበት ነገር ሴቭ መሆን አለበት። ያው የሰው ህይወትን መበጥበጥ የለብኝም። ለኔ ያላላትም ፈጣሪ ለኔ ካላት ደግሞ የትም ትግባ የትም መምጣት አይቀርም። ፈጣሪ ለኔ ካለ ማለት ነው። ግን ፈጣሪ ለኔ ስላላላት ነው እንግዲህ እኔ ጋር እስካሁን ያልመጣቸው። ወይም ደግሞ እኔ አስገድጄ እሷን በጉልበት የሆነ ነገር አስፈራርቼ ፋይል እያሳየው የነበረን ፎቶዎችን እያሳየው እኔ እሷን ማስፈራራት አልፈልግም፣ ወይ ወደኔ እንድትመጣ ማድረግ አልፈልግም። እንደሌላ ሰው ሸረኛ ይሄ እንደ አብርሃም አይነቱ ልክስክስ አይደለም። እኔ አብርሃም ነው እሱ በይፋ በግልጽ ምን እንዳስነካቸው ሴቶችን አላቅም። የአብርሃምን በጣም በቃ ስላችሁ ይሄ ሰው መናቄ ምናምን ነገር ሳይሆን በቃ ሴት በጣም በቃ በዚህ ሰዓት አብርሃም ጥሩ ሙድ ላይ አይደለም እና ታስሯል የሚባለው ነገር እውነት አይመስለኝም። እኔ አላመንኩበትም አብርሃም ታስሯል የሚባለው ነገር ማለት ነው። ምክንያቱም ምናልባት ይሄ ነገር አብርሃምን ለማስፈራራት ከሆነ አብርሃም በፖሊስ ተነርቶ ሄደ፣ አብርሃም በፖሊስ ተይዞ ሄደ። ከዛ በኋላ ምናምን ያለው ነገር አላየንም እንግዲህ እና ቤተሰቦች ምናልባት እኔ አብርሃም የታሰረ አይመስለኝም፣ ውሸት ይመስለኛል። ማለት የተለቀቀ ነው ይመስለኛል፣ ጣቢያ ምናምን የገባ አይመስለኝም። ምናልባት የሆነ ለሩታ ምናምን ለማስፈራራት እሷ ያው የንብረት ጥያቄ አቅርባለች፣ ንብረት ምናምን ነገር እየጠየቀች ነው። ለዛ ብላ ምናልባት ለማስፈራራት አስባ ምናምን ነገር ከሆነ እሱን እዛ ጋር ፖሊስ ይዛበት የመጣችው እና በዚህ አጋጣሚ ደግሞ ልነግራችሁ የምፈልገው ያኔ የነበርኩት እኔ ነኝ። በፊት ከአንድ አመት ምናምን አካባቢ በፊት ሙቢን ሩታን እና ደግሞ አብርሽን ፕራንክ ያረኳቸው ነው። ያኔ መኪና ሰርቃቸዋል ምናምን ብዬ ድምጹን ቼክ ማድረግ ትችላላችሁ ተመልሳችሁ ማለት ነው። በዚህ አጋጣሚ ላስተዋውሳችሁ እና ለሩታ ደግሞ እስኪ ፋይሏን አሳየን ፎቶዋን እና የሆነ ሰው ደግሞ ያው ግሬስ ፋሚሊ ውስጥ ያለ ሰው ነው። እስኪ ፋይሉን ላክልኝ ቴክስት አድርግልኝ ለኔ አንድ ይፈልጊው ነው እባክህ
በገንዘብ ልቀይርህ ምናምን የምትሉኝ ብዙ ሰዎች አላችሁ ግሬስ ፋሚሊ ውስጥ። ከአንድ ሁለት ሰው አጋጥሞኛል። ከአንድም ሁለት ሰው በጣም በቃ የሩታ ወዳጆች ናቸው ብዬ ማስባቸው የሩታ አድናቂ ማለት በቃ ከሩታ ጋር ናቸው ከሷ ጎን ናቸው ብዬ የምጠብቃቸው እንደዛውም የሷ ጠላት ነው ብዬ ማስባቸውም ሰዎች ይጠይቁኛሉ። ግን የሷ ወዳጆች ናቸው ብዬ ያሰብኳቸው ሁለት ሰዎች በጣም አጥብቀው እየጠየቁኝ ነበር። እባክህ የሩታን እስኪ ያሳየን፣ የሩታን ፋይል የት አለ? እኔ እሷን ፋይል ማውጣት አልፈልግም ያለ እሷ ፍቃድ። እኔ አጠፋዋለሁ እንደውም አሁን ይዤው ምናልባት አንድ ቀን ገንዘብ ላይ ያሳስተኝ ይችላል። የሰው ልጅ ነኝ አልሳሳተም ብዬ በራሴ 100% እርግጠኛ አልሆነም። 100% አልተማመንም በራሴ። ስለዚህ ምናልባት አንድ ቀን ገንዘብ አታለኝ የሆነ ነገር አታለኝ ላወጣው ይችላል ይሄን ነገር። ስለዚህ መደለት ካለብኝ እኔ ደልተዋለሁ። ግን መጀመሪያ ሰው ላስፈቀዳት ብዬ ነው። ዝም ብሎ የሰው ፋይል አይጠፋም አይደል? ምናልባት ለሷም ሊያስፈልጋት ይችላል። እኔ እዚህ ጋር እንደ ማስፈራሪያ ልጠቀመው እንጂ ለሷ በጣም ህይወቷን እያመሰቃቀላት እያስጨነቃት ሊሆን ይችላል። ምናልባት ይሄ ነገር መቼ ይወጣ ይሄ ፋይል መቼ ያወጣብኛል ይሆናል ሚኪያስ መቼ ያኔ ያሳለፍናቸው ላይፎች መቼ ሊያወጣው ይችላል ምናምን ፍራቻ ገና ለገና ማለት ነው። እሷ እየተሳቀቀች እኔ መኖር አልፈልግም ማለት ይሄ ፋይል እኔ ጋር እንዲሆን አልፈልግም። ምክንያቱም እኔ የምፈልገው የእሷን ደስታ ነው። እሷ ደስተኛ ሆነ ማየት ነው እኔ የምፈልገው። እሷ እንደዚህ እየተጨነቀች እሷ እያዘነች እሷ እያለቀሰች ላይፏ በጣም ተመሰቃቅሏል። በዚህ አጋጣሚ ለሁላችሁም የምነግራችሁ ሙሉ የግሬስ ፋሚሊ እባካችሁ ሴቶች ወንዶች ሁላችንም የሩታ ወንድሞች ነን። ሁላችንም የሩታ እህቶች ነን። የእሷ ጭንቀት ሊያስጨንቀን ይገባል። እሷ እንደ ፋሚሊ ስለምታምነን ነው ሙሉ መረጃውን አወጣ ውጪ ላይ ውስጥ ሚስጥሯን አወጣ የምትነግረን። አብርሃም እኮ እሷ እኮ እንዲህ ተጎድቻለሁ እንዲህ ይሆንኩ ነው ምናምን ብላ ነው የወጣችው። አብርሃም እኮ ሴት እያጨማለቀ ከሴት ጋር በቃ ሴት እየቀያየረ ነው የሚመጣው። ጭራሽ አሁን እኔ በጣም የገረመኝ ነገር ንብረት የሚባለው ነገር ምንድነው? ምን አመጣው? ንብረት ክፍፍል ምናምን ነገር። ሩታ ይሄን አክል መሄድም አይጠበቅብሽም። የምትፈልጊው ነገር ካለ እኔ ከኔ ጋር ሁኚ አይደለም እልሽ። ገንዘብ ከሆነ ምንም የምትፈልጊው ነገር ካለ ችግር የለም። በቃ እኔ ሁሉ ነገር ሸፍናለሁ። እና ከሱ ጋር ያለሽን ደግሞ ጭቅጭቅ ከሱ ጋር ያለሽን መከራከር አቁሚ፣ ይቅርብሽ። ምንም በቃ እኔ ዋጋ ያለው አይመስልኝም። ማለት እልህ ካልሆነ በስተቀር ከሱ ጋር እልህ መጋባት ካልሆነ በስተቀር ይቅርብሽ፣ ተይው በቃ። እሱ ከጠቀመው ይውሰደው። እሱ ፈጣሪ እውነት ካለለት እሱ ማለት በቃ ፈጣሪን ካልፈራ እግዚአብሔርን ካልፈራ ሴትነትሽን ተጠቅሞ ለማጥቃት ከፈለገ ተይለት፣ ይውሰደው። የሴት ልጅ እንባ መሬት ጠባይለም ይደፋል። አብርሃም እኔ ቀጥታም ነገር ሴት ልጅ አታልቅስብህ፣ ሴት ልጅ አትዘንብህ። ሴት ልጅም ሸር ካሰበች ከባድ ናት። ሴት ልጅ ተንኩል ካሰበች አደገኛ ናት። እንደ ሴት ልጅ አደገኛ የለም። ስለዚህ ሴት ልጅ መያዝ የምችለው በብልሃት ነው። በቃ ይቅርታ ማድረግ መጠየቅ ካለብህ ይቅርታ ጠይቃት። አንተ እዚህ ጋር ወንድነትን ተጠቅመህ ንብረቴን አልሰጥሽም ምናምን ነገር እኔ የሷን ነገር ነው እንጂ የሷ ነገር አሳስበኝ እንጂ እኔ በአንድ ቀን ልክ አስገባ ነበር። አይተዋል። ባለፈው ከኔ ጋር የመጣው ልጅ ዝም ብሎ ልጅ አይደለም። እንዲህ አንተ ይዛቸው እንደመጡት ምናምን አስፎቶ ምናምን የሚመጣ ልጅ አይደለም። በጣም ይጎዳሃል፣ በጣም ያስቀይማል። እሱ ራሱ ሊድ እያለኝ ነበር። እኔ ነኝ አይሆንም ይቅርብህ ብዬ መልሼው ነው። እና አብርሽ ማስተዋል ያለብህን ነገር አስተውል። መመለስ ካለብህ ፈጣሪን ፈርተህ ሩታን ፈርተህ አይደለም ወይ የግሬስ ፋሚሊን የግሬስ ቤተሰብን የሆነ ነገር ቤተሰብ ፈርተህ አይደለም ወይ የሩታ እናት ፈርተህ አይደለም። ፈጣሪን ፈርተህ ተመለስ። እግዚአብሔርን ፈርተህ ተመለስ። በቃ እምነት አለ አይደል? በቃ እስኪ እኛ በምን እንለምንሽ? አንተ ጉልበተኛ ነህ፣ አንተ በጣም ሃርደኛ ነህ ምናምን ነገር። እኛ ስርዓት ማስያዝ ካለብን በአንድ ቀን ስርዓት እናስይዛለን። ግን የሷን ነገር አሳስቦኝ ነው፣ የሷ ነገር ስለጨነቀኝ ነው። እህታችን እንደዚህ ስትሆን እኔ ምንም ማለት እኔ ሌላም ሰው ቢሆን እንዲህ ነው ማድረገው። ምናልባት ብዙዎቻችሁ ያንተ ፍቅረኛ ስለሆነች ምናምን ብላችሁ ልታስቡ ይሆን ይችላል። ሩታ በፊት ፍቅረኛ ስለነበረች ነው ወይ ካንተ ጋር ሌላ ላይፍ ስለነበራችሁ ነው ወይ ብዙ ነገር ልታስቡ ትችላላችሁ። እኔ እንደዛ አስቤ አይደለም። ኖርማል ሪል ላይፍ ሩታ የምታሳዝን ልጅ ናት። ጸሎት ያስፈልጋታል። ሁላችንም በየእምነታችን ፈጣሪ ምናልባት አቅም እንዲሰጣት ብንጸልይላት አሪፍ ነው። ምክንያቱም አራስ ናት፣ ሴት ልጅ ናት። ሴት ልጅ ደግሞ ብዙ ጭንቀት አለባት ጭንቅላቷ ላይ፣ አይምሯ ላይ ብዙ ጭንቀቶች ይኖርባታል። እና ያንን ነገር በማሰብ ለሷ ጸሎት እናድርግላት። በቃ ሩታ በሷ አቅም አይደለም እስከዛሬ ቆየችው፣ ፈጣሪ አግዟት ነው። ይሄ አብርሃም ማለት በጣም መርፌ የሆነ ልጅ ነው።
ምንም ነገር ሳይታወቅ ሩታን እየጎዳት እስከዛሬ እኛ ማናቀላት ብዙ ችግር አለ። ሚዲያ ላይ ያልወጣን እኛ የምናውቀው ብዙ ነገር አለ። ከኛ የተደበቀ ነገር ደግሞ ስንት ነገር ይኖራል። ከኛ ከፋሚሊ ስንት የተደበቀ ነገር ይኖራል። እኔ ማውቀው ነገር አለ በግሌ አብሪሽ ምናል እያስፈራራት ምናል እያስጨነቃት ምናል እያሰቀቃት እንደሆነ ማውቃቸው ነገሮች አሉ። እነሱንም ነገር ትቼ ነው እሷ ከምታዘን እሷ ከምትጨነቅ ብዬ ነው ነገሮችን አልፌ እዚህ ጋር የመጣሁት። እና በቻላችሁት መጠን ቤተሰቦች እባካችሁ አብርሃምን በኮሜንትም ይሁን በምንም ይሁን ስርዓት እናስይዘው፣ ስርዓት እንዲይዝ እንንገረው። እኔ ዛሬ እንዲያውም በቃ የሆነ ከሩታ ጋር ምናምን መምጣት ፍላጎት ነበረኝ። ነገር ግን በቃ ሁኔታዎች ስላልተመቻቹ ነው። ሁኔታዎች ያው ጊዜ ስላልፈቀደ ማለት ነው። ፈጣሪ ሲፈቅድ ነው ሁሉ ነገር እንጂ ዛሬ እኔ ከሩታ ጋር መጣላችሁ ደስ ይለኝ ነበር። ነገም እንደዛው። ግን እሷ ልታገኘኝ ስለማትፈልግ ማለት ነው። ልታገኘኝ የማትፈልገው ምክንያት በደንብ አድርጌ ቀጣይ ያስረዳችኋለሁ። በደንብ አድርጌ ማለት ነው። ምናልባት ብዙዎቻችሁ ትገምቱት ሊሆን ይችላል። አዎ ልክ ናችሁ፣ የገመታችሁት ሊሆን ይችላል። ግን በቃ ቤተሰቦች ብዙ አልጨቅጭቃችሁ፣ ብዙ ወሬ አላብዛባችሁ። ለዚህ ቤተሰብ አዲስ ሆናችሁ ፋሚሊዎች ይሄን ቻናል ሰብስክራይብ እያደረጋችሁ ይሄን ቻናል ላይክ እያደረጋችሁ ሼር ኮፒ ሊንክ እያደረጋችሁ ቻናላችንን እናሳድግ። 10 ሺህ ልንገባ ነው እንደምንም ብለን 1700 ሰው ነው የቀረን። ያንን ሰው ደግሞ ምናልባት ዛሬ ልንሞላው እንችላለን ፈጣሪ ካለ እና ሩታ ደግሞ እኔ ልታገኝ የማትፈልግበት ምክንያት በደንብ ግልጽ አድርጌ እነግራችኋለሁ። ከተሳካልኝ ላገኛት እሞክራለሁ። ግን እሷ እኔን ለማግኘት የማትፈልግበት ምክንያት በደንብ አድርጌ አስረዳችኋለሁ ቀጣይ። እና እስካሁን ቪዲዮን ቁጭ ብላ ስላያችሁ በደንብ አድርጌ ነው የማመሰግናችሁ። እወዳችኋለሁ። መልካም ጊዜ መልካም ቆይታ ይሁንላችሁ። ይመቻችሁ።